አመታችን ናት። አንተም ወንድማችን ነህ። ጉዳዩን ሶሻል ሚዲያ ላይ እየወጣ ማንም ሰው የፎሎ መልቀሚያና ነገሩን እያጋነኑ ሌላ ችግር ከሚፈጠር እህትና ወንድሞች ናችሁ ብለን ታውቃለህ። ጓደኛችን ጋር በውስጥ አውርተን ለረጅም ሰዓት ወደ 40 ደቂቃ ነው 45 ደቂቃ የወሰደ ኮንፈረንስ አድርገን በመጨረሻ አትድረሽበት፣ አይደርስብሽም፣ አትደርስባት፣ አትደርስብህም የሚለውን ደምድመን ይቅርታ ተጠያየቁ ስንል እሷ ነቅላ ወጣች። ችግር የለውም አንተም ተከትለ ወጣ። ችግር የለውም ዋናው ሁላቸውም የውስጣቸውን አውርተዋል። ኦልሞስት በዛ ወሬ ላይ እሷም አንተም ምንም አይነት መጥፎ ደረጃ የሚያዳርስ ነገር የላችሁም። እሷም አሉ ነው፣ አንተም ያሉ ነው። ሁሉም ያሉ ወሬ እንጂ እውነተኛ የሆነ ተግባር አልሰማንም እዛ ጉዳይ ላይ። አንተም እንደዚህ ብለዋል፣ ነከሌ እንደዚህ ብለሽኛል። ኦኬ ጉዳይ እዚህ ደረጃ የሚያዳርሳችሁ አይደለም። ከተስማማችሁና አብራችሁ የምትሰሩት ስራ ካለ አብራችሁ ስሩ። ካልሆነ ግን አንተም አትድረስባት እሷም አትድረስብህ ብለን ደምድመን ግን ይቅርታ ልናባበላችሁ ስንል እሷ ቀድሞ ወጣች፣ አንተም ወጣ። ከዛ ወዲህ ምንድን ነው የተከሰተው ችግር? ምንድን ነው አሁን ዛሬ አንተም ወጥተህ እንድትናገር የሆንከው ወይንም እሷ ትላንት ወጥታ ተናገረች የሚለው ምን ተፈጥሮ ነው ወይስ ምን አዲስ ነገር ተገኘ ነው? አንተ ነህ አሁንም የምናገረው። አዎ እናንተ ናቸው። ግን ለማንም እኔ አልተናገርኩም። ያን ቀን ያ ነገር ሆነ። ከዛ በኋላ ጆከር እኔ ባለሁበት ሂዶ ገስት ላይ ቁጭ ብሎ ስሜን አንስቶ አሰድቦኝ ስለ እኔ ይሄንን ብሎኛል፣ ስለ እኔ እንዲህ አድርጎኛል የምትለው ነገር ካለ ከዛች ቀን ጀምሮ ጠይቃት፣ መጠየቅ ትችላለህ። እኔ ጋር ስለተጣላች አንተም አብረህ ተጣላኝ አልልም። ጓደኛ ናት። እኔም ጋር ጥሩ ጊዜ ዛሬ ተጣልተናል። ይሄን ብሎሻል፣ ይሄንን ብሎሃል፣ ሙኒት ይሄን ብሎሻል፣ ቤቱን ከፍቶ እንደዚህ ብሎሻል። የሆነ ጥያቄ መጣ። ያ ጥያቄ እንኳን ሲመጣ ስለመባ ጉዳይ አይ እኔ ትላንት የሰራችውን ሀቁን ያየሁትን እንጂ የምናገረው ስለተጣላች ብዬ የስም አልሰጣትም። የነበረውን ነገር እውነቱን ነገር እናገራለሁ። ይሄ ሀሳብ ሲነሳ እሷም ቅር አይላትም። ያለውን ነገር ግልጽ አደርጋለሁ። ተናግሬ አላውቅም። እናንተ እንደጨረሳችሁ ገባች። ትላንት አልተውኳችሁም። የተውኳችሁ መስላችሁ እግራችሁን ዘርግታችሁ በህግም በተለያየም ልጆቿን ያልሰድቡ ይሄ ልጅ እየተባለ ተሳሪያቢ ነን እየተባለ ስም እየተሰጠን እኛ ወይም አንገት ማስደፊያ እኛ እንደማንናገር ወይም የዱባይ ስለምንኖር በዱባይ ህግ ካስ አይፈልግም። አሁን እስቲ ጥሯትና ሙኒት ሴታችን አላስገባትም። አንድ ጊዜ ቆይ አንተ ያልካትን ከዛ ወደ ያልካትን እኔ አገባኝም ስለናንተ ግን ስለ እውነት መኖር ጥሩ ነው። አንዳንዴ ለምን መሰለህ ልትግባባ ትችላለህ፣ ጓደኛ ልትሆን ትችላለች። ከዚህ በኋላ መቤቴን አንተ ከታረቅ ወንድ እኔ የሚታረቅ ሰላም ብያለሁ። ዋናው ነው አይታረቅም። በቃ አለቀ። አይታረቅ ሰይዶ ረባቦ ወንድሜ ነህ። ብዙ ነገሮችን አሳልፈናል። ለማንኛቸውም ስትገፉ ለማንም ቆም ያለሁ እኔ እንዲቆሙልኝ ለእኔ እንድትናገሩልኝ አይደለም። ከዚህ በኋላ እኔ እና እሷ በህይወት ነው የምንፈላለገው። አውቄ ነው ያወረድኳቸው። በህይወት ነው የምንፈላለገው። ማንም ሰው ስለዚህ ሴት ጉዳይ ደውሎ በውስጥም ይሁን በውጭም እንዳይመጣብኝ፣ እንዳትቆሙልኝ። ለእኔ ማንም እንዲቆሙልኝ ራሴ መናገር የምችል ሰው ነኝ። ማንም ሰው ሲገፋ ግን ወጥቼ ስጋፈጥ ኖሬያለሁ። በሰው ነገር እንጂ በእኔ በግሌ ጉዳይ ተጣልቼ አላውቅም። እኔ ስለተጣለው ተጣሉልኝ ምል ሰው አይደለሁም። ፎክራለች። መጀመሪያ ፎክራ ነው የመጣችው። ማንም ያላደረገውን አድርጋ ነው የመጣችው። ትምጣ በፈለገችበት። ከአንቺ ብሼ መርዝ ሁኜ ነው የምመጣው። ደምን ባስለቅስሻለሁ። በጣም ማቀማለኝ። አንቺ ከፍተሽ 10,000 ሰው እንደምትይዥው 20,000 ሰው ይዤ እመጣለሁ። ማንም ሰው ወደ እርቅም ወደ ምናምንም እኔ ሳልፈቅድ ሰው አታስገቡ። ወደ እርቅም ወደ ምናምንም ማንም ሰው እንዳይጠይቅ። ትላንት ወጣ እንደዛ እኔ ላይ ደረቷን ገልብጣ ይቅርታ ማን ተሰብስበሽ እንደዝም ብትመጫ ወቅትሻለሁ። ብቻዬን ብሔርተኝነቱም ጋር ይዛባብኝም ለእናንተም ለግለሰብ መልስ ለመስጠት 24 ሰዓት ጊዜ አለኝ። በቃ ጨርሻለሁ። በፈለግሽበት መንገድ ነይ። አንድ ደቂቃ ብቻ አጭር ነች። እኔ መናገር ፈልገው ብዙ ማንዛዛት አልፈልግም። ይታየኝ አንድ ደቂቃ ብቻ
ሙኒት አናገር ልንገርሽ፣ ጆከር ልግዳው ካልሽ ትጎጂዋለሽ። ጆከር አንቺ ብቻ አይደለሽ የምትፈልጊው፣ ብዙ ጥላቶች አሉት፣ መንግስት አለ። ይሄ ልጅ ለአማራ ህዝብ ቀን ከሌት ሲለፈልፍ የነበረ ሲታገል የነበረ ልጅ ነው። ልግዳው ካልሽ ትጎጂዋለሽ፣ እውነት ነው። ግን ጎርተሽው ወንድ ልጅ ነው ማምቶ አይወጣም። ነገ ጧት ግን ዋጋ ያስከፍልሻል፣ ዋጋ ያስከፍልሻል። አንቺም ጥሩ አይደለም። ቂም መያያዙ አይጠቅምም ነው። ይሄን ልጅ አስያሽው ተያዘ 2 ዓመትም 3 ዓመትም ታስሮ ሊወጣ ይችላል። ግን አላስፈላጊ ሙድ ውስጥ ትገባላችሁ። እንደ ህዝብ ነው የምትጠየቂው። ይታሰር ይውጣ። ከወጣ በኋላ ግን እስከ ቤተሰብሽ ዋጋ ሊያስከፍልሽ ይችላል። ይቅር እንካ ስላንቴው አያስፈልግም ነው። አልነካሽም ብሏል፣ አልነካሽም። በቃ መፎከሩ መሸለሉ አያስፈልግም። ሙኒት በየሄድሽበት ደረትሽን ገልብጠሽ 24 ሰዓት አስይዛለሁ እያለ መሸለሉ የሚጠቅምሽ ነገር አይደለም። ከጎኑ ብዙ ሰው አለ። አስይዥው ይውጣ፣ ችግር የለውም። ግን የሚጠቅምሽ ነገር አለ። ለሱም አይጠቅመውም፣ ላንቺም አይጠቅምሽም። ተራርቃችሁ መኖር መከባበሩ ነው የሚጠቅማችሁ። ስለዚህ መስተካከል ካለባችሁ እሱም ስምሽን ላላነሳ ብሏል። ስምሽን አያነሳም። ስሙን አታንሺው። በየሄድሽበት ግን ገንዘብ አለኝ፣ ታዋቂ ነኝ፣ ዱባይ ላይ እኔ ከንቲባ ነኝ እያልሽ የምትፎክሪው ነገር ኋላ ዋጋ ያስከፍልሻል። ጥሩ አይደለም። ይቅርብሽ። አትታገዩ፣ እሱም አይታገልሽ። አንቺ በብርሽ ከመንግስት ጋር ነሽ ታፈራለች። ከዚያ ውጭ ግን ይሄ ልጅ ታስሮ ከወጣ በኋላ መጨረሻ ላይ የስጋት ኑሮ ነው የምትኖሪው። እኔ እውነቱን ልንገርሽ፣ በቤተሰብሽ ላይ ምንም ነገር መጥፎ ነገር እንዲከሰትብሽ አልፈልግም። ግን በሰቀቀን ከምትኖሪ በቃ ይቅር ተባብላችሁ ሁለታችሁን ፈታችሁ ወደ ሰላማዊ ኑሮ ብትመለሱ መልካም ነው የሚል እምነት አለኝ። ጨርሻለሁ። አብዲ ቴንክ ዩ። አሁንም አንድ ነገር እናገራለን። ቅድምም ተናግሬያለሁ፣ አሁንም እናገራለን። ወንድ ነሽ፣ ፎክረሻል። ማንም ሌባ ነሽ፣ በሌብነትሽ ነው ሌባ። ራስሽ አምነሽበታል። ሌባ ነው ያልኩሽ፣ ወጥተሽ የፈለግሽውን አድርገሻል። ከዛ በኋላ አልፌሽ ዝም ብያለሁ። አንቺ ጀግና ነሽ። ወጥተሽ ግን እንደ ጀግና እኔ ላይ ጆከራው ማንንም እንደ ኃይለኝነት ስለምጠይቅ ጆከር ስለምባል ያም ቆይ ሰው አታስገቡ ያም ስለሚጠራኝ ጆከርን እኮ አንገት አስደፋኝ፣ ጆከርን እኮ እስር ቤት አስገባች፣ ጆከርን እንዲህ ያደረገች ሙኒት ጀግና ለመባል ጆከርን እኮ ረገጠችው ዝም እያላት። ጀግና ሴት አሸነፈ። የአንቺ ካንስሌሽን መሰብሰቢያ አይደለም። አላማችሁን፣ ስራችሁን፣ ምን እንደምትሰሩ በምድር ላይ ምን እንደምትሰሩ አላችሁበት ሀገር ላይ ማን ላይ ዘመቻ እንደምትወጡ ተደራጅታችሁ እንዴት እንደምትመጡ አብሬያችሁ የኖርኩኝ በደንብ ጠንቅቄ፣ አንቺንም ሳራ ዳጣንም ማንንም ጠንቅቄ ማቅሰው ነው። እኔ ላይ መታች ግን ጀግና ተጫውተሽ እኔ ልንገርሽ የማንንም የቤተሰብ የምንም የማንም አልመለስልሽም ካሁን በኋላ። መተሽ ግን እዚህ ይሄና ፎቶ ጀግና ስለተባልሽ እነ ሞጣ ማንም የጠላይ ሰው ጀግና ሊልሽ ይችላል። አንድ ነገር ግን የምነግርሽ በእኔ መተሽ እኔ ላይ ተናግረሽ እኔ ላይ እንዲፈራው አሸማቀሽ ምናምን አድርገሽ ሰርተሽ ካንስሌሽን በእኔ አስበስብ። ስራችሁን ከጫፍ እስከ ጫፍ ወረበል ከአባ በደንብ አውቃለሁ። የአባቴን አጥንት እናንተን በደንብ አውቃቸዋለሁ። ሳልደርስብሽ ወጥተሽ ትላንት መልስሽ ፎከርሽ። እኔ ትዕግስት የለኝም። ማንም ሲነካኝ ወጥቼ እናገራለሁ። ማንም ሲነካኝ ወጥቼ እንደፈለግኩ አብጠለጥላለሁ። በነኩ ልክ እኔና አንቺ እናቴን ሰደበ ምናምን ለሞት እየተፈላለግን ነው። በውስጥ ሁሉ የምጠይቂውን ጥያቄ ለማን ምን እንደምታወሪ ያን ሁሉ አውቃለሁ። አውቄ ነው ያለፍኩሽ። ስትመጭ ትመጫ ትላንት አልተውኳችሁም፣ የረሳሁላችሁ የተውኳችሁ መስሏችሁ ምን ተገስጠሽ እንደዚህ ፊት ለፊት ካሜራ ሞልተሽ ስለመጣሽ እኔ ጆከር እንኳን አንቺንና እንደፈለግኩኝ አንቺ የኔን ስም እንትን ብለሽ የኔን ወይ የሆነ ነገር አድርገሽ ጀግና ለመባል ና ያለሁኝ አብጠለጥልሻለሁ በሰጠሽ። አሁን ካሁን በኋላ በምትናገር ልክ ሚዲያ ላይ ባሽሙር ብትናገሪ በግልጽ ስምሽን ጠርቼ ነው የምናገር። አክብረሽ ትተኛለሽ፣ የራስሽን መንገድ ትይዣለሽ። እኔም ከአንቺ ጋር የፖለቲካ ችግር የለብኝም። ብዙ ነገር ያሳለፍኩ ሰው ነኝ። አይ በዚህ እቀጥላለሁ ጉራሽን እየነፋሽ ከማንም ጋር ደውይ ደረትሽ እንደዚህ ነፍቼ እመጣለሁ አሁን የምትይ ከሆነ እናቴን ቀን ይስጠኝ፣ አባቴን ቀን ይስጠኝ፣ እናቴ ትሙት አልለቅሽም።
አንቺም አለቀም እንዳልሽኝ አለቅሽም አልችልም። ማንሽ አንቺ? ሚዲያው እኩል እኮ ነው። ሚዲያው እኩል እኮ ነው። አሁንም እኔ አንድ ግልጽ ነገር የምናገረው ማንንም አልወኩ። ዛሬ ራሴ ወክዬ በራሴ ጉዳይ ብቻ ነው የመጣሁት። በእኔ ጉዳይ ማህበረሰብ የማይመለከተው ማንም ቤት ከፍቶ ሊናገርሽ ይችላል። አያገባኝም። ማንንም ቁሙልኝ አልልም። ብሔርተኝነት ሌላ ነው፣ የግለሰብ ጸብ ሌላ ነው። ዛሬ እኔ እንትን ስለምል ህግ የሆነ ማኛ እንደዛ ሲያራግጥሽ ማታ ገብተሽ ስለምኝ አይደለም። አሜሪካኗ ነፃነት አለበት። ሀቢባ ከስር እስከ ማሰሪያ ከጫፍ አፍንጫሽ ድረስ ስነግርሽ ምን ብለሻታል? ሄደሽ ከሰሻታል? እንደኔ ያስፈራርተሻል? የእኔ ጉዳይ በዚህ በእኔና በእሷ ጉዳይ ማህበረሰብንም አይወክልም፣ ማንንም ግለሰብ አይወክልም። ማንም እንዲቆምልኝ አልፈልግም። እሷ ጋር ልትግባቡ ትችል መብታችሁ ነው። ገዝቷ ላይ መብታችሁ ነው። እኔና አንቺ አቅም አለኝ። እኔ እንኳን አንቺንና ሌላውንም አርበተብታለሁ። በማወደድ በኪሎ መጨመር እንዳይመስልሽ። እናቴ ትሙት አንቺ አይነቷን ለሚዲያ ላይ አስተናግዳለሁ። ጉራም አይደለም መናገር እኮ ነው። ቤቴን ከፍተህ አፍ መክፈት። በአካል እኔን ምን ላደርግሽ ነው? በአካል ባገኝሽ እውነት ርቀሽ ነው። አትቼ ሳላይሽ ቀርቼ ነው። ስራ ቦታሽ ጠፍቶኝ ነው። ምን ላደርግሽ ነው? አንቺን በጩቤ ልውጋ፣ አንቺን በቦምብ ተኩሼ ልገልሽ ነው? ሴት እኮ ነሽ። በአካል አገኘኝ አልሽ። በአካል አግኝቼ ፍቅር ልንጫ ባለትዳር ትልቅ ሴት ነሽ። የትልቅ ስንት ትልቅ 6 ልጅ ያለሽ ሴት ነሽ። ምንድን ነው በአካል ብትገኝስ? ወንድ ልጅ በአካል ቢያገኝሽ በጢፊ ቢያናፍጥሽ ልመልሽለት ነው? ይሄ ማስመሰል፣ እኔን የመዳም ቅመሞችን እያስፈራራሽ ማንንም እከሳሃለሁ፣ እንዲህ አደርግሃለሁ፣ ከሌጋ ከሌ ግሩፕ ሰርተሽ እንዲህ አደርግሃለሁ፣ እንዲህ አስደርግሃለሁ፣ ኢማራት ነው እንደዚህ ነው ብለሽ እንደምታስፈራሪያቸው ሰዎች አይደለሁም። አንቺ እኔ ልታስፈራሪኝ አትችይም። ቢሳካልሽ ቢሆን አቅሙ ቢኖርሽ እኔን አስገድለሽ እና አስይዘሽ ነበር። ወሬ አያስፈልግም። ከአሁን በኋላ ቃል ለምድር ለሰማይ ማንም አይቆምልኝም። በብሔርተኝነትም በአማራ ስምም አልደበቅም። አንቺን እንገጥማለን። ሴት ነሽ። አሽሙር ብነኪኝ ሚሊዮን አሽሙር ነካሻለሁ። ይህ ነው፣ ጨርሻለሁ። ባለሀብቷ አለው በፈለግሽበት ጊዜ እንዳታስቢ። ሰላም ሆነ ይሻላልና አስይዙ። እኔም እንድታስይዙ አበረታታሻለሁ። እንደ ሄለን ቤት 50 አንበሳ ወርድሻለሁ። አስይዙ። ይህንን ነው የምልሽ። ከዛ በተረፈ የምትሽለጥለጡ ተሽለጥለጡ። እኔ እንደዚህ ያቋም ሰው ነኝ። መሽለጥለጥ ምናምን የለብኝም። ስለዚህ ሚሽለጠለጥ ይሽለጥለጥ አያገባኝ። ታስይዝ ካለቀ አስይዙ። በቃ ሚታይ ደህና ሁኚ። በቃ ወጥቻለሁ። እግር በእግር እከተልሻለሁ። በአሽሙር ብነኪኝ ስምሽን ጠርቼ ነው የምናገር። አሽሙር አላሸሙር ምን ወንድ